አሁን በተለያዩ የማህበራዊ ሚዲያ አማራጮች በኦንላይን ስራ እናሰራችሁ በቀን ይሄን ያህል ገንዘብ ታገኛላችሁ የሚሉ ግለሰቦችና ግሩፖች ተፈጥረው በርካታ ሰዎችን እያጭበረበሩ ያለበት ሁኔታ ይስተዋላል። በመሆኑም በዛሬው ዕለት በቴሌግራም በቡድንና በግለሰብ ደረጃ ተደራጅተው የሚፈጽሙትን አንድ የማጭበርበር ተግባር በተመለከተ እኔም ጋር ደርሶ ጥንቃቄ አድርጌበት ገንዘቤን ሳልበላ የቀረውበትንና እንዴት አይነት የማጭበርበር ተግባር እየፈጸሙ እንደሆነ በዛሬው ዕለት በቴሌግራም የሚደረግን የማጭበርበር ስራ አሳያችኋለሁ። ከዛ በፊት ግን ለማታውቁኝ ይህ አዲስ ሐሳብ የተገኘ የዩቲዩብ ቻናል ነው። ቤተሰቦቼ ሁሌም ስለምታበረቱኝ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ የሆናችሁ ደግሞ እናንተን ስለማይጎዳ እኔን ግን በደንብ ስለሚያበረታኝ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ቪዲዮውን ይጀምሩት። በቀጥታ ወደ ቪዲዮ አልፋለሁ። አብራችሁ ይቆዩ። በማህበራዊ ሚዲያ የማጭበርበር ስራ የሚሰሩ ቡድኖችና ግለሰቦች መጀመሪያ የሚያደርጉት ምንድነው? ስልካችሁን ከተለያዩ የማህበራዊ ሚዲያ አማራጮች አፈላልገው ያገኛሉ። ከዋትስአፕ ሊሆን ይችላል፣ ከቴሌግራም ሊሆን ይችላል፣ ከፌስቡክ ሊሆን ይችላል፣ ከኢንስታግራም ሊሆን ይችላል፣ ከዩቲዩብ ሊሆን ይችላል። ስልካችሁን አፈላልገው ከወሰዱ በኋላ በውስጥ መስመር ሃይ የሚል ቴክስት ይልኩላችኋል። እናንተም ሃይ ብላችሁ ስትመልሱ በኦንላይን ስራ መስራት ትፈልጋለህ ወይ ይሏችኋል። በዚህን ጊዜ እናንተም ደስ ብሏችሁ አዎ መስራት ትፈልጋለሁ ትሉና ሪስፖንድ ታደርጋላችሁ። ከዛም በቀጥታ ስምህ ማን ነው፣ ስልክ ቁጥርህን ንገረን፣ እድሜ ስንት ነው ይሉና ፕሮፋይላችሁን እንደ ኖርማል ካምፓኒ ድርጅት መስለው ይመዘግባሉ። ከመዘገቡ በኋላ ኮድ ይሰጧችኋል። ይህንን ኮድ እንሰጥሃለን። በዚህ ኮድ መሰረት ሪሴፕሽኒስት አለች፣ እሷን ሪሴፕሽኒስቷን ታገኛታለህ። ስራውን በኦንላይን የምትጀምረው በሪሴፕሽኒስቷ አማካኝነት ነው ይሏችኋል። ከዛም በሰጧችሁ የሪሴፕሽኒስት ሊንክ መሰረት ሊንኩን ጠቅ ስታደርጉ ወደ ሌላ ሪሴፕሽኒስት ይወስዳችኋል። እዚህ ላይ እንደምታዩት ይሄ ለምሳሌ ዮሐና 5 የምትባል በሴት ስም የተከፈተና ይሄ ፕሮፋይል ያለው ቆንጆ ሴት ያለበት ስልክ ቁጥርም አለው። እዚህ ላይ እንደምታዩት ሃይ ብላ ገብታ ከዛ ቅድም ያልኳችሁ መረጃዎች ከጠየቀች በኋላ ሪሴፕሽኒስት ወደምትባለዋ ትመራቸዋለች። ከዛም የተላከላችሁን የሪሴፕሽኒስት ሊንክ ጠቅ ስታደርጉ ሃይ ትልና የመጀመሪያዋ ያገኘቻችሁ ሰው የሰጣችሁን ኮድ እንድትነግሯት ተጠይቃችኋለች። ከዛ የተሰጣችሁን ኮድ ትይዙና ወደ ሪሴፕሽኒስቷ ትልካላችሁ። እንደምታዩት ሪሴፕሽኒስት የምትባለዋ ይቺ ናት። እኔን ያጋጠመኝን ነው የምነግራችሁ። ከዛም ይቺ ሴትዮ ስለ ስራው ሁኔታ፣ ስለ ካምፓኒው ምንነት ዲስክራይብ ታደርግላችኋለች፣ ትገልጽላችኋለች፣ ታብራራላችኋለች። እናንተም የተገለጸላችሁን ነገር ከአነበባችሁ በኋላ እስማማለሁ ትሏችኋላችሁ። ለምሳሌ በዚህኛው የማጭበርበር ተግባር የሚያደርጉት ምንድነው? ስለ ካምፓኒው ምንነት ይገልጹላችሁና የካምፓኒው ስብ አሜሪካን ሀገር የሚኖር ነው፣ ዋሽንግተን የሚኖር ነው፣ አውሮፓ የሚሰራ ነው፣ ዩቲዩብ ቻናል አለው። ዩቲዩብ ቻናሉን ሰብስክራይብ አድርጉ ይሏችኋል። ሰብስክራይብ ስታደርጉ 50 ብር 100 ብር እናስብላችኋለን ይሏችኋል። ከዛም እናንተ በቅንነት ስራ መስሏችሁ ሰብስክራይብ አድርጋችሁ ስክሪንሻት አድርጋችሁ መልሳችሁ ላኩልኝ ይሏችኋል። ስክሪንሻት አድርጋችሁ መልሳችሁ ትልካላችሁ። ከዛም አካውንታችሁን ንገሩኝ፣ የኢትዮጵያ ውስጥ የሚገኝ የማንኛውም ባንክ አካውንት የቴሌብርም ሊሆን ይችላል፣ አካውንት ንገረን ይሏችኋል። በዚህን ጊዜ አካውንታችሁን ስትነግሯቸው ደሞዝ 50 ብር 100 ብር ወይም ደግሞ 150 ብር ይሄንን ሰብስክራይብ ስላደረጋችሁ ታገኛላችሁ ይሏችኋል። እናንተም እሺ ብላችሁ ሰብስክራይብ ታደርጉና ስክሪንሻት አድርጋችሁ መልሳችሁ ትልኳላችኋላችሁ።
ከዛም ይቆዩና ምንም ችግር የለባቸውም 50 ብሩን ወይ 100 ብሩን ወይ 150 ብሩን እንዲገባ ያደርጉላችኋል። ከዛ በኋላ ታስኮች አሉ። እነዚህን ታስኮች ስትሰሩ በአንድ ታስክ 50 ብር ታገኛላችሁ ይሏችኋል። እሺ ትሉና ትጠብቃላችሁ። የታስኩን ሊንኮች ይልኩላችኋል። እናንተ እነዛን ታስኮች እየከፈታችሁ ሊንኩን ጠቅ እያደረጋችሁ ታስኩን ፎሎ በማድረግ ስክሪንሻት አድርጋችሁ መልሳችሁ ትልኩላችኋላችሁ። ከዛ እነሱ 3 ታስኮች ይሰጧችሁና 3ቱን ታስኮች እንዳልኳችሁ ሰርታችሁ ቮት አድርጋችሁ ወይም ደግሞ ሊንኩን ነክታችሁ ስክሪንሻት አድርጋችሁ መልሳችሁ ለሪሴፕሽኒስቷ ትልኩላታላችሁ። ከዛም ሪሴፕሽኒስቷ ዩ ደን ዌል ትላችኋለች። ጥሩ ሰርታችኋል፣ ወደ ስራው ወደ ቢዝነሱ እየገባህ ነው፣ አብረህ ቆይ እስቲ አድርግ ምናምን ትላችኋለች። ኦኬ ትሉና አብራችሁ ትቀጥላላችሁ። እንደምታዩት ግሩፑን አድሚን የሚያደርጉት ስልክ ቁጥራቸው አይታይም፣ ሃይድ ተደርጓል፣ ተደብቋል። ይቺ ሪሴፕሽኒስት የምትባለዋ ደግሞ የድንግል ማርያምን ስዕል ያደረገች ትክክለኛ ስራ የምትሰራ ነው የምትመስለው። ቅድም እንዳልኳችሁ ኢትዮጵያን ኦንላይን ወርክ ግሩፕ የሚል ግሩፕ አላቸው። ከዛም የድርጅቱ ደግሞ ስም ቶፕታል የሚል ነው። እዚህ ላይ ቀደም ብዬ እንደነገርኳችሁ እንግዲህ ታስኮችን እንድትሰሩ ያደርጓችሁና 3 ታስክ ከሰራችሁ በኋላ 50 ብር ወይም 100 ብር ወይም ደግሞ 150 ብር ይከፍሏችኋል። ችግር የለባቸውም፣ ወደ አካውንታችሁ እንዲገባ ያደርጋሉ። በዚህ ጊዜ እናንተ እምነት እንድታሳድሩና ይሄ ድርጅት ትክክለኛ ኦንላይን ስራ የሚያሰራ ነው፣ ታስክ በመስራቴ የተሻለ ገንዘብ እንዳገኝ የሚያደርግ ነው ብላችሁ እምነታችሁን እንድታሳድሩ ለማድረግ ነው እንግዲህ ይህችን ጥቃቅን የሆነች ገንዘብ ወደ አካውንታችሁ እንዲገባ የሚያደርጉት። ከዛም የማጭበርበር ስራው የሚጀምረው እንግዲህ እዚህ ላይ ነው። 3 ታስክ ከሰራችሁ በኋላ 4ኛውና 5ኛው ታስክ ላይ ምን ይሏችኋል መሰላችሁ? የማጭበርበር ስራው የሚጀመረው እዚህ ላይ ነው። ድርጅታችን ተነጋግሮ አንድ ቪአይፒ ታስክ እንድንሰራ አዝዞናል ትላችኋለች ሪሴፕሽኒስቷ ማለት ነው። ይሄ ቪአይፒ ታስክ ደግሞ ከፍተኛ የሆነ ገቢ በሰዓት ውስጥ በደቂቃዎች ውስጥ የሚያመጣላችሁ ነው ትላችኋለች። ኦኬ ምንድን ነው ብላችሁ ትጠይቁና ተስማምተሃል ወይ ትላችኋለች። ኦኬ ተስማምቻለሁ ትላላችሁ። ከዛም እዚህ ላይ እንደምታዩት የቪአይፒ ታስክ አይነቶችን ዘርዝራ እንደዚህ ትልክላችኋለች። እሱም ምንድነው? ለምሳሌ 2000 ብር ወደዚህ ድርጅት ውስጥ ወዳሉት ሰዎች ስታስገባ ከ10 ደቂቃ በኋላ 2800 ብር ሆኖ ይመለስልሃል። 4000 ብር ስታስገባ 6000 ብር፣ 6000 ብር ስታስገባ ደግሞ 8000 ብር ሆኖ ይመለሳል። እንዳለህ አቅም ነው። 50 ሺህ ብታስገባ 80 ሺህ ሆኖ ይመለስልሃል ይሏችኋል። ታዲያ እናንተ በዚህ ሰዓት ነቄ ካላላችሁና ካልባነናችሁ ምን እንደሚያደርጓችሁ ታውቃላችሁ? እሺ ብላችሁ ከተስማማችሁ የዛ አድሚን ውስጥ ያሉትንና በማጭበርበር ስራ ውስጥ ተሰማርተው የሚገኙትን የግሩፖችን አንድ ግለሰብ አካውንት ይልኩላችኋል። ከተስማማችሁ ማለት ነው። አንተ በዚህ አካውንት አስገባ ይሏችኋል። ከዛ በዛ አካውንት ቅድም ያልኳችሁን 2000 ብር ወይ 4000 ብር ወይ 6000 ብር መርጣችሁ እንድታስገቡ ያደርጓችኋል። ካስገባችሁ በኋላ 2000 ብር ካስገባችሁ ለምሳሌ 2800 ብር አድርጌ ይመልስላችኋለሁ ይሏችኋል። እናንተ የዋህ ናችሁ፣ አምናችኋቸው ቅድም በሰጧችሁ ጥቃቅን ሳንቲም አምናችሁ ገንዘባችሁን በላኩላችሁ አካውንት ካስገባችሁ እዚህ ላይ ጨዋታው አበቃ ማለት ነው። ታበላችሁ። 150 ብር ይሰጧችሁና ወይም ደግሞ 100 ብር ይሰጧችሁና 2000 ብራችሁን ወይ 4000 ብራችሁን ወይ 6000 ብራችሁን ይዘው ላፍ ታበላችሁ ማለት ነው። ስለዚህ ወዳጆቼ እንደዚህ አይነት የማጭበርበር ስራ የሚሰሩ በስተዋልና ጥንቃቄ እንድታደርጉ ነው ይህንን ቪዲዮ የሰራሁላችሁ። ስለዚህ
ማንኛውንም ሊንክ ዝም ብሎ ሲላክላችሁ አትክፈቱ። ማንነቱን ሳታጣሩ አትክፈቱ። እንደዚህ አይነት ግሩፖችን በተቻለ መጠን ለሚመለከተው አካል ሪፖርት አድርገን እንዲህ አይነት ግሩፖች ይሄንን ከሚከታተሉ የሰርቨር ባለሙያዎች ጋራ ግንኙነት ተደርጎ በቀጥታ ሰዎቹ እንዲያዙና ተጠያቂ እንዲሆኑ በርካታ ህዝብም ደግሞ እንዳይታለል የበኩላችንን አስተዋጽኦ ማድረግ ይገባናል ማለት ነው። ከአጭበርባሪዎችና ከሌቦች ይጠንቀቁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ጤና ይስጥልን።